ሆነ ተከናወነ። አንድ ሰሞን ቲክታክ ላይ ሙዳቸው ይሄ ነበር ማለት ነው። ሰላም ጤና ይስጥልን፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዋው የሴት ልጅ ውበትን ማድነቅ በጣም ደስ ይለኛል። በነገራችን ላይ ሀይሚትዬ ዛሬ አለባበስሽ የሆነ ፀጉርሽ እንዴት እንደሚያምር በቃ ፍክት ብለሽ አደይ አበባ ይሄ እምቡጥ ጽጌረዳ አበባ መስለሻል። እውነት ለመናገር ከፈገግታሽ ጋር የሆነ በቃ ልብሶችሽ ምናምን የሆነ ፍክት ነው ያደረጉሽ እና ሁሌም እንደዚህ ፍክት ብለሽ ፍንቅንቅንቅ እንደ ፈንድሻ ፍንድድድት እያልሽልን ነይልን የኔ አበባ እና ከቡራ ጋርም ዛሬ ብቻ የዛሬው የተለየ ነው። ቤተሰብ ሊከናወን ነው መሰለኝ። የተለየ ነገር ነው ያየሁት እዩም ጋር ቡራም ጋር ሀይሚቲም ጋር ያለው ድባብ ከንግግራቸው ከምናቸው ይሄ ነገር ሊያልቅ እየታሰበ ነው መሰለኝ። በዚህ አጋጣሚ ልጅቷ ዛሬም ነገም የብሩኬ እንዳልሆነች መረዳት ያለባችሁ ሰዎች ተረዱ ማለት ነው። አትጨነቁ፣ አታስቡ። በቃ ፍንድቅ በሉ እናንተም እንደነሱ ማለት ነው። ለምን ትጨነቃላችሁ እህቶች? አትጨነቁ። እና ሀይሚቲ እንግዲህ ይቅርታ ለማለት መታለች ማለት ነው። መቀያየም፣ ክፉ ነገር መነጋገር፣ እስኪ እግሬን ዘርገት ላድርገውሽ። መቀያየም ምናምን ክፉ ነገር መነጋገር ጥሩ አይደለም። ሰላምን የመሰለ ነገር የለም። ሰላም እንሁን ከጓደኞቼም ጋር ከእዩም ጋር ብላ መታለች ማለት ነው። ቲክታክ ላይ ያላችሁ ደግሞ በአካል የማትተዋወቁ በስደት ላይ ያላችሁ እህቶች እራስ በራሳችሁ የምትባሉ እናንተ እስኪ ሰላም ፍጠሩ። እውነት ለምንድን ነው? ከዛሬው ቪዲዮ ብዙ ነገር መማር ትችላላችሁ። በነገራችን ላይ ብዙ ነገር አሁን እነሱ ኦዲየንስ እኔ እውነቱን ነው የምናገረው፣ ነጭን ኦዲየንስ በጣም እየጮሁባቸው ስለሆነ የሚሰሩት ስራ የሚደብር ነገር ስለሆነ የኦዲየንስን እንትን አክብረው ይሄን ነገር ለማቆም ተዘጋጅተዋል ቤተሰብ እና ሶሻል ሚዲያ ላይ የሚሰራው ነገር ሁሉ እውነት የመሰላችሁ የምታዝኑ፣ የምትጨነቁ፣ የምታስቡ እህቶች ወደ ራሳችሁ ተመለሱ። እግዚአብሔርን እናምላችሁ። ስለዚህ እዩ አሁን ወደ ልጁ አባት ልትሄድ ነው። ወደ ቢኒ ያስረገዛት ያስወለዳት አብሯት የተኛው ቢኒ ነው። ስለዚህ እዩ ህይወቷን ከቢኒ ጋር ትቀጥላለች ማለት ነው። ነገር ግን አንድ ነገር ማለት ነው ግልጽ አድርጋ መናገር ያለባት ነገር አለ ለተመልካች። አንደኛ ጨረቃ ፋሚሊን ስትናገር ነበረ፣ ስትሳደብ ነበር፣ በአሽሙርም በምንም ሀይሚና ብሩኬንም ብዙ ነገር ሲበጠበጥ ነበረ። እውነት የምነግራችሁ ነገር ማለት ነው አዲስ ሰዎች ሲመጡ ሀይሚና ብሩኬ ራሳቸውን መስዋዕት እንደሚያደርጉ ታውቃላችሁ። ራሳቸውን እያሰደቡ ቤተሰቦቻቸውን እያሰደቡ እነዛ ልጆች እንዲያድጉ የሚያደርጉበት ጊዜ አለ ማለት ነው። አዲስ ዩቱበሮች ሲመጡ ማለት ነው። ሀይሚና ብሩኬ ጋር የሆነ ክፍተት ሲፈጠር ወይ የብሩኬ ቤተሰብ ይሰደባል፣ ወይ የሀይሚ ቤተሰብ ይሰደባል። ግን እነዚህ ልጆች ግን ለሰው መስዋዕት እየከፈሉ ነው ያሉት። በቃ እነዛ ልጆች ለማሳደግ ማለት ነው። እና እዩ አሁን በዚህ ሰሞን ያልቃል ይሄ ነገር ማለት ነው። ቡራ ራሱ ነገ ከነ ልጅሽ እፈልግሻለሁ ማናግርሽ ነገር አለ ብሏታል ማለት ነው። እዩም እውነቱን ተናግራ የመጣችበትን ነገር አንደኛ ዩቲዩቧ እንዲያድግን፣ ሁለተኛ ከጀርባ የላካት ሰው አለ። ይህንን ነገር ተናግራ ይቅርታ ጠይቃ እነሱንም ጨረቃ ፋሚሊንም ይቅርታ ጠይቃ የምትሄድበት መንገድ ካለ እኛ በጣም የዋነን ምስኪኖች ነን። ችግር የለም። የምሰራውን ቪዲዮ እናይላታለን፣ እናበረታታታለን። አይደለም ለእሷ ለልጅ እናት ቀርቶ ለማንም የሚያውደለድል ጎረምሳ ላይክ ሰብስክራይብ እናደርጋለን ማለት ነው። ችግር የለብንም። ያው እሷ አመጧጧ ነው እንጂ ማለት ነው። ስለዚህ ያለው ነገር ግልጽ አድርገሽ ይሄ ነገር በቅቶሽ ከነዚህ ልጆች ህይወት ብትወጪ መልካም ነው ብዬ አስባለሁ። ሀይሚቲ ሰሞኑን ታውቃላችሁ ሽምግልና ነበረ። ስለ ሽምግልናውም ስትናገር ነበረ። እርግጠኛ ነኝ የሆነ ሸነጥ የሚያደርጋት ነገር ይኖራል ብዬ ቪዲዮ ሰርቼላችኋለሁ ትናንትና ማለት ነው። እና እንዳያችሁት በቃ የሆነ አምሮኛል እያለች ነው። በቃ የሆነ ሸነጥ አድርጎኛል። ስለዚህ ቀጣይ ባለተራ ያው አንቺ እንደምትሆኝ ተስፋ አደርጋለሁ። የቡራ ወደ ሀይሚቲ ቤተሰብ ጋር ሽምግልና የሚልክበት ጥሩ ህይወት ያማረ ማለት እስከ መቼ ይሄ ባብሮ አንድ ቤት እየተኖረ ፍቅረኛሞች ነን ተብሎ ባብሮ እየተኖረ ነገር ግን ምንም አይነት ግንኙነት የለንም፣ መቆየት እንፈልጋለን፣ ሽምግልናውም
ልጁም ትዳሩም መቆየት አለብን ምናምን የሚባል ነገር እኔ ብዙም ተቀባይነት አለው ብዬ አላስብም። ነገር ግን ሌላውን ተዉትና ማለት ነው። ሽምግልና ግን በዚህ ሰዓት መደረግ ያለበት ነው። ክብር ስለሆነ በተለይ ለሴት ልጅ ለሀይሚትዬ ክብር ሲባል ቤተሰብ ደስ የሚለው ሴት ልጅ ከወንድ ጋር ስትኖር ሽማግሌ ተልኮ ሲሆን ቤተሰብ እንደዚህ ኦልሬዲ የእነሱ ቤተሰብ ያወቀው ነገር ነው። ግን ለድባቡም ለባህሉም ሲባል ግን ሽማግሌ ሲላክ በጣም ደስ ስለሚል እኔ ያደኩበት ማህበረሰብ ሴት ልጅ ወንድ ጋር ከመኖሯ በፊት ሽማግሌ ይላካል ማለት ነው። እና እንደዛ ስለሆነ ለእሷም ለቤተሰቦቿም ሲባል ግዴታ መላክ አለበት። ቡራ ደግሞ ያንን ነገር እንደምታደርግ እርግጠኛ ነኝ። ምክንያቱም አንተ ለሴት ልጅ በጣም ክብር ያለህ በጣም ምርጥ ልጅ ነክ። እኔ ቡራን የማደንቅበት በምን እንደሆን ታውቃላችሁ? ቤተሰብ የእውነት ስንት አሉ አይደል እንዴ? ቤተሰብ ፎቶ እየዘቀዘቁ እናት አባት የሚሳደቡ ብዙ ልጆች አሉ። ይሄ ከነ ሀይሚም አይተናል፣ ከነ ቡራም አይተናል። ፋሚሊዎች ውስጥ መልካም ፋሚሊዎች እንዳሏቸው በዛው ልክ ደግሞ ከመቶ አንድ 3-4 ልጆች ደግሞ የተረገሙ ልጆች አሉ፣ የቤተሰብ ፎቶ የሚዘቀዝቁ ማለት ነው። እና ስለ ቤተሰብ ምንነት ማንነት ሳያውቁ እኔ ያዘንኩበት የሆነ ጊዜ ስለ እሙሽዬ ሲሳደቡ ብዙ ጊዜ ታስታውሱ እንደሆነ ቡራ ሙሽዬን አሻሮ ቆልታ ነው ያሳደገችን ምናምን ይላል። እና አንተ የአሻሮ ቆሊ ልጅ ምናምን እያሉ ሲሰደቡ በጣም ነው ያዘንኩት። በጣም የእውነት ነው የምላችሁ። ሙሽዬ ማለት እናት እስከሆነች ድረስ የኔም እናት ናት። የሀይሚ ቤተሰቦች የኔ ቤተሰቦች ናቸው። እናት አባትን እኔ እንዲነኩ አልፈልግም። ልጆች ባጠፉት፣ ልጆች በተናገሩት ልጆች ናቸው መወቀስ ያለበት እንጂ ቤተሰብ ጋር መሄድ የለበትም። እና ቡራ ለሴት ልጅ ክብር አለው፣ ለእናቱ ክብር አለው። በአጠቃላይ ስለ ሴቶች ሲናገር በጣም ነው ደስ የሚለኝ። እና ያ ነገር ደግሞ ለሀይሚት የሚገባት ነገሮች እንዲደረጉላት እኔ እፈልጋለሁ፣ ምኞቴም ነው፣ ደግሞም ይሆናል ብዬ አስባለሁ። ዋናው እንትኔ ምንድን ነው? በቃ ይሄ ነገር ሊቋጭ ነው፣ የዩ ነገር ሊቋጭ ነው። ቤተሰብ ሊያልቅ ነው፣ ስራ ነው በቃ። እውነት የቡራ ከእዩ ጋር ምንም አይነት ግንኙነት የለውም። ስለዚህ ሊያጠናቅቁት ፈልገዋል። ተመልካችን በጣም እየተቆጣ ስለሆነ ማለት ነው። እና አሪፍ ነው ብዬ ነው የማስበው እኔ በበኩሌ። ምክንያቱም እነሱን የሚመጥናቸው ስራ አይደለም እንደዚህ አይነት ስራ። ይበቃታል። እዩም ከዚህ በኋላ ከዛ ከቢኒ ጋር መስራት አለባት። ታስታውሱ እንደሆነ ባለፈው እነ ፍፄ የሰሩት ቪዲዮ ቢኒን እየደበደቡ ምናምን፣ ከዚህ በኋላ ብሩኬ እንዳትናገሩ ልጅቷ የብሩኬ ናት፣ አንተ ማስረገዝ አትችልም ምናምን እያሉ ሲሉ ራሱ ድራማ እንደሆነ ያስታውቃችኋል። በደንብ ማለት ነው የሚሰራው ስራ ድራማ እንደሆነ ማለት ነው። እና ስለዚህ እኔ እህቶቼ፣ አረብ ሀገር ያላችሁ እህቶቼ በተለይ ለምን ትናደዳላችሁ? ለምን ራሳችሁን ትጎዳላችሁ? ለምን ትታመማላችሁ? እኔ ታሳዝኑኛላችሁ። የእውነት ነው የምላችሁ። ብዙዎቻችን ዩቲዩበሮች ውሸታሞች ነን። ዋሽተን እንሰራለን፣ አስመስለን እንሰራለን ቪው ለማግኘት ማለት ነው። ግን አንዳንዶች ደግሞ ምስኪኖች ስላላችሁ እውነቱን እወቁ። አለቀ።